በተለያዩ የተፈጥሮ ጸጋዎች የታደለችው የሐዋሳ ከተማ በኮሪደር ልማት ስራ ተጨማሪ የውበት ብርሃንን ተላብሳ ሲመሽ የሚነጋላት ከተማ ሆናለች። ይህ ደግሞ በፎቶ ማንሳት ስራ ህይወቱን ለሚመራው ወጣት ሚሊዮን ሙላት መዝናኛም እንጀራም ሆኗል። በፊት ሐይቅ ዳርና ስሙዳ ጋር ነበር የካሜራ ስራ ተስማርቶ የሚሰሩት። አሁን ኮሪደር ልማቱ ከመጣ ወዲህ እኛም እድል አግኝተን እየሰራን እንገኛለን። ደግሞ ከዚህ ቀጥሎ የተሻለ ነገር እንጠብቃለን። ሰው ተኮር የሆነው የኮሪደር ልማት ስራ በየትኛውም የኢኮኖሚ ደረጃ ላይ ያለ የህብረተሰብ ክፍል በእኩልነት የሚገለገልበትን እድልም ፈጥሯል። አዲስ አበባ ተደንቀን ነበር። እኛ ሀገር ደግሞ ሲመጣ እኔ ሐዋሳን አይመስለኝም። አሁን እዛ አካባቢ ስንኖር ሌላ ሰፈር ነው የሚመስለን። በጣም ደስ ብሎን ነው ከህፃን ከአዋቂ። ወጣቱ አብዛኛውን ጊዜ ከሀገር ውጪ ነው የሚናፍቀው። ከዚህ በፊት እኔም ከሀገር ውጪ ነኝ፣ ግን አሁን ደግሞ ወደ ውጭ ሀገር መሄድ ሳይሆን ለቱሪስቶች እንኳን ወደዚህ ለመምጣት ብዙ የሚያስደምም ነገር እንዳለ አይተናል። የመጣሁት ከሞጆ ፍቅር ሐይቅን ምናምን አየን፣ ፎቶ ተነሳን። መንገዱ ምናምን በጣም ነው የሚያምረው። በቃ በኮሪደር ልማቱ ላይ ምልከታ ሲያደርጉ ያገኘናቸው አንጋፋዎቹ የኪነ ጥበብ ባለሙያዎች አርቲስት ሰራዊት ፍቅሬና ሙሉ ዓለም ታደሰም የኮሪደር ልማት ስራው የሐዋሳን ውበት ያጎላ መሆኑን ተናግረዋል። ሐዋሳ ላንጋኖ ለሽርሽር እጅ የምትባልበት አይነት ሐዋሳ ሆና ስላገኘኋት በጣም ደስ ብሎኛል። ቀን አይቻት ነበር፣ ማታ ደግሞ ሌላ ሆናለችና በእውነት ይሄንን የሰሩ እጆች ይባረኩ ነው የምለው። እዚህ ጋር የሚጨመረው ምንድነው? ትልልቅ ኢንቨስትመንት ከሀገር ውስጥም ከውጭም ያሉ ኢንቨስተሮች አሁን የሥራ ቦታ ሆናለች ሐዋሳ። አሁን የመዝናኛ ቦታ ሆናለች። አሁን የቱሪዝም ማዕከል እየሆነች ነው። በውበት ላይ ውበት ጨምራለች ሐዋሳ። ልዩ ሆናለች። በተለይ በምሽት እንዴት እንደሚያምር በጣም የገረመኝ ጠቅላላ ሰው ወጥቶ ወክ ያደርጋል እና አብረን ወክ አደረግን፣ ሐይቁ ጋር ሄድን እና እጅግ በጣም ደስ የሚል ነገር ነው። በሐዋሳ ከተማ በሁለተኛው ምዕራፍ የኮሪደር ልማት ስራ የተለያዩ መሰረተ ልማቶችን ያካተተ የ8.8 ኪሎ ሜትር የኮሪደር ልማት ለአገልግሎት ክፍት የተደረገ ሲሆን ይህም የከተማዋን የንግድ እንቅስቃሴ ያነቃቃ ስለመሆኑ የከተማዋ የከተማና መሰረተ ልማት መምሪያ ኃላፊው ቸርነት ፍላቴ ተናግረዋል። ኢኮኖሚ እንቅስቃሴው ላይ ከፍተኛ ሚና ተጫውተዋል። ሁለተኛ በስራ ዕድል ፈጠራውም ከፍተኛ ሚና ተጫውተዋል። በአካባቢ ጥበቃ ረገድም ሰፊውን ድርሻ የተጫወተ ነው የሆነው። ማህበራዊ ትስስርን ጭምር ፈጥሯል። ስለዚህ ዋናው ዓላማው እሱ ነው። ኮሪደር ሰው ተኮር የሆኑ አገልግሎቶችን ወደ ኮሪደር ማምጣት ነው። ሰውን መሳብ የሚችሉ አገልግሎቶችን ማምጣት ነው። በዚህ ረገድ ደግሞ በጣም ተሳክቶልናል። በከተማዋ እየተከናወኑ ያሉት ቀሪ የኮሪደር ልማት ስራዎች ሙሉ በሙሉ ሲጠናቀቁ ለከተማዋ ተጨማሪ ውበት እንደሚሆኑም ይጠበቃል።